አሜሪካ እስራኤልና የገልፍ ሀገራትን በብቸኛዋ ኢራን ተቀጠቀጡ። መካከለኛው ምስራቅ ወደ ማለቂያ የለሽ ጦርነት እንደገባ ብዙዎች እየተናገሩ ነው። እስራኤል አንበሳው አገሳ፣ አሜሪካ ደግሞ እንቀጥቅጣት ሲሉ በሰየሙት ዘመቻ ላለፉት 15 ቀናት ኢራን ላይ እሳት ሲያዘንቡ፣ መርከብ ሲያሰምጡ፣ አውሮፕላን ሲያጋዩ፣ ንጹሐንን ሲሰዉ፣ የአገር መሪ ሲገሉ፣ ሕንፃ ሲንዱ፣ ሲያወድሙ ብዙ ሲያደርጉ ሰንብተዋል። ኢራንም በበኩሏ ባልሞት ባይተጋራይነት ጥቃቴን ይክሳል፣ በደሌን ይመልሳል ያለችውን እርምጃ በእሳት ጫሪዎቹ ላይ ብቻ ሳይሆን ተባባሪ ናቸው ያለቻቸው ጎረቤቶቿ ላይ ጭምር ስትሰነዝር ሰነባብታለች፣ ገርማለች። እስካሁን በተደረገው ውጊያ በኢራን በኩል ወደ 3000፣ በእስራኤል 13፣ በአሜሪካ ደግሞ 7 በቀጥታ የጦርነቱ ተሳታፊ ከሆኑ ሀገራት የጠፋ ሕይወት ሲሆን የጦርነቱ የእጅ አዙር ጥቃት በደረሰባቸው የገልፍ ሀገራትም እንዲሁ የአብዛኛው ሕይወት ተቀጥፏል። በንብረት በኩልም እንዲሁ ከፍተኛ ውድመት የደረሰ ሲሆን ተጠቂዋ ኢራንን ወደ ውድመት ያስጠጋ፣ አጥቂዎቹን አሜሪካና እስራኤልንም በመልሶ ማጥቃት ኢራን ካደረሰችው የንብረት ጉዳት በላይ በጦርነቱ ላይ ያዋሉት ግብዓት በሚሊዮን ሳይሆን በቢሊዮን የሚቆጠር ኪሳራ እንዳከናነባቸው እየተነገረ ይገኛል። በዚህም ቅጥ አምባሩ በጠፋ ጦርነት የእጅ አዙር ተዋናይ የነበሩት የገልፍ ሀገራትም በእጅ አዙር በደረሰባቸው ጥቃት ከፍተኛ የንብረት ውድመት አስተናግደዋል። በጦርነቱ እኩሌታ ለኢራን ያለውን ወገንተኝነት እስራኤል ላይ ሚሳኤልና ድሮኖች በመተኮስ ጦርነቱን የተቀላቀለው ሂዝቦላህ እሱ ያመጣውን ዳፋ ተከትሎ ቤይሩትም ንብረቷ እየወደመ ዜጎቿ እየተሰደዱ ይገኛሉ። እስካሁን ባለው መረጃ መሠረት ከ400 በላይ ዜጎች ሕይወታቸውን ሲያጡ ከ700 ሺህ በላይ ንጹሐን ዜጎች ከቤት ንብረታቸው ተፈናቅለው ለስደት ተዳርገዋል። ይህ የለየለት ጦርነት ዛሬ ላይ በአጥቂዎቹም ሆነ በተጠቂዋ ኢራን በኩል የከፋ ጉዳት እያደረሰ የሚገኝ ቢሆንም ማን አሸናፊ ማንስ ተሸናፊ እንደሆነ ለጊዜው በግልጽ የታወቀ ነገር የሌለው ጉዳይ አድርጎታል። በእርግጥ ከዚህ ጦርነት በኋላ እናመጣለን ባሉት መለኪያ ሲመዘን የጦርነቱ አሸናፊነት ወደ ኢራን ያዘነበለ ይመስላል። ከዚህ ጦርነት በኋላ ኢራን እንደ ኢራን መቀጠል ከቻለች ብቸኛዋና ተጠባቂዋ ትልቅ ድሏ ሲሆን ለአጥቂዎቿ ግን የሽንፈት ካባ የሚያከናንባቸው ነው የሚሆነው። በዚህ ጽሑፍም ይህን ጉዳይ ዘርዘር አድርገን የምናይ ሲሆን የገልፍ ሀገራት አሜሪካና ኢራን ምን አተረፉ፣ ምንስ ከሰሩ፣ ምን አደረሱ፣ ምንስ ደረሰባቸው የሚለውን አይተን በቀጣዩ ክፍል ደግሞ የእስራኤልን ትርፍና ኪሳራ ብቻውን ዘርዘር አድርገን እናቀርበዋለን። አብራችሁን ሆኑ። የሳለም ዓለም ቤተሰቦች የገልፍ ሀገራት ይይዙት ይጨብጡት ያጡበት አጣብቂኝ ውስጥ ገብተው ይገኛሉ። ለዘመናት የገነቡትና እጅግ ይተማመኑበት የነበረው አሜሪካ መራሽ ወታደራዊ ዝግጅቶቻቸው ዛሬ ላይ የኢራን ሚሳኤሎችና ድሮኖች መፈንጫ ከመሆን አላዳናቸውም። የአህያ ባል ከጅብ አያስጥልም እንደተባለው አሜሪካም እንኳን የነሱ ከለላ ልትሆን ቀርቶ እንደ ቀልድ የጀመረችው ጦርነት መውጫ የለሽ ቅርቃር ውስጥ ከቷት ይገኛል። ይህ ክፉ ቀን መምጣቱ እንደማይቀር ቀድሞ የተረዱት ሀገራቱ በተናጥልም ሆነ በጋራ በመሆን ይህን ጦርነት ለማስቀረት ብዙ ለፍተው ነበር። ምን ዋጋ አለው? ኔታንያሁ የሚባለው ጦረኛ፣ ትራምፕ የሚባል ደግሞ የኔታንያሁ ታዛዥ ዓለምን እየዘወሩ ባሉበት ሁኔታ እንዴት ሰላም ይኖራል? ታዲያ ጉልበተኞቹ የለኮሱት እሳት እየለበለባቸው የሚገኙት እነዚህ ሀገራት ከዚህ መዓት ለመውጣት ዛሬ ላይ የማይፈነቅሉት ድንጋይ የማይምሱት ጉድጓድ ውስጥ ከቷቸዋል። ኢራን ግን ከጅምሩም ተው ብያለሁ፣ አሁን ያዞምባ ማንባቱ መፍትሄ አይሆንም ያለች ነው የምትመስለው። በጥቃቷ ቀጥላበታለች። ከኢራን ፕሬዝዳንት ማሾድ ፔዲስኪን ጀምሮ በሌሎቹ ባለሥልጣናት የሚቀርበው ምክንያት እኛ ጸባችን ከቅርብ ጎረቤቶቻችን ሳይሆን ከሩቅ ጠላት ነው የሚል ሲሆን የዲፕሎማሲ መገለጫው ቅኔ ሲፈታም ጠላትን በጉያችሁ ይዛችሁ እያስጨነቃችሁን እናንተ በሰላም የምትኖሩ ይመስላችኋል የሚል ይመስላል። በተባበሩት መንግስታት ጽሕፈት ቤት በባህሪን መሪነት ያቀረቡት የመፍትሄ ሐሳብም ጉዳዩን ከድጡ ወደ ማጡ ያደርገው እንደሆን እንጂ ከኢራን በትር የሚታደጋቸው ስለመሆኑ ብዙ አስተያየት ሰጪዎች ጥርጣሬያቸውን አስቀምጠዋል። ዓለም አቀፉ የሰላም መርህ ተጥሶ ካለ ጥፋታችን ሉዓላዊ ግዛታችን እየተጣሰ ጉዳት ደርሶብናል። የጽሕፈት ቤቱ ተወካዮችም ይህን ተረድታችሁ ኢራንን አውግዙልን፣ ካልሆነ እኛም እርምጃ መውሰዳችን አይቀርም ሲሉ ነበር ለጉባኤው አማራጭ ሐሳብ ያሉትን ያቀረቡትና ጉባኤውም ያጸደቀላቸው። የኢራንን ቀላል ድሮኖች እንኳን ማምከን አቅቷቸው አንዴ የባለሙያ ድጋፍ፣ ሌላ ጊዜ ደግሞ ጸረ ድሮን መሳሪያ እያሉ በጦርነቱ የላሸቀችውን ዩክሬንን እየተማጸኑ ያሉት ሀገራቱ ኢራን ካላረፈች እኛም ልናቀምሳት ነው፣ ዓለም ይወቅልን የሚለው ፉከራቸው
አይጥ ለሞቷ የድመትን አፍንጫ ታሸታለች ከመሆን በዘለለ አሁን ላለበት አጣብቂኝ መፍትሄ እንደማያመጣላቸው እነሱም ያጡት አይመስልም። ይልቁንም ሲሉ የተናገሩት አንድ የኢራን የጦር ሰው ይልቁኑ አሁን ያለውን እውነታ ተረድታችሁ መፍትሄ የምትፈልጉ ከሆነ መፍትሄ አይጠፋውም፣ እሱም ከኛ ብቻ የሚመጣ ነው የሚል አስተያየታቸውን የሰጡ ሲሆን ጠንከር ያለ ቅድመ ሁኔታንም አስቀምጠዋል። የአብዮታዊ ዘቡ ከፍተኛ የጦር ሰው እንዳሉት ዛሬ ላይ ይህን ጦርነት ማስቀጠልም ሆነ ማስቆም የሚቻለው ሌላ ማንም ሳይሆን ኢራንና ኢራን ብቻ ነች። ጠላቶቻችን ኃይል አጥሯቸው ጉልበት ከርቷቸው እየተፍረከረኩ ነው የሚገኙት። ሰላም ከኛ እንጂ ከነሱ አይመጣም። የተቀመጠላችሁን ቅድመ ሁኔታ የምትፈጽሙ ከሆነ ሰላም ታገኛላችሁ። ቅድመ ሁኔታዎቹም አንደኛ፣ ከዚህ በኋላ አሜሪካ የሚባል ወታደራዊ አጋር እስከ መጨረሻው ላይኖራችሁ፣ በየመሬታችሁ ላይ የሰጣችሁትን ወታደራዊ ቤዝ እየነጠቃችሁ አሜሪካንን ከክልል የምትሸኙ ከሆነ፣ ሁለተኛ፣ አሜሪካን እናንተኑ ተከልላ ላደረሰችብኝ ውድመት ለጠፋው ሕይወት ሙሉ በሙሉ ካሳ የምትከፍሉኝ እንደሆነ፣ ሶስተኛ፣ ከዚህ በኋላ በሆርሙዝ መንገድ ለምታደርጉት የባህር ላይ ጉዞ እና የነዳጅ ንግድ ተገቢውን የቀረጥ ክፍያ እየከፈላችሁ ለመቀጠል ከተስማማችሁ ስለ ጦርነት መቆም፣ ስለ ጥቃት ማክተም እንዲሁም ስለ ሰላም ማውራት እንችላለን የሚል አይነት ከፍተኛ ቅድመ ሁኔታ ነበር በአብዮታዊ ዘቡ ከፍተኛ መኮንን የቀረበላቸው። የኢራን ሞት ሽረት። ኢራን ምንም የቀራት ነገር ያለ አይመስልም። ከጦርነቱ በፊትም ኢኮኖሚዋ ከባድ ችግር ላይ የሚገኝ መሆኑ ይታወቃል። ነገሮች በድርድር ቢያልቁ ኢኮኖሚዋ ማንሰራራት የሚችልበት ዕድል ነበረው። ይህ ጦርነት ያደረሰባት ውድመት ከነበረባት የኢኮኖሚ ቀውስ ጋር ሲዳበል የኢራን ኢኮኖሚ ላያንሰራራ እስከ መጨረሻው መንኮታኮቱ በግልጽ ይታያል። ወታደራዊ አቅሟ የኢራን ከፍተኛ የጥንካሬ ምንጯ ነበር። ከዚህ በኋላ ይህም ላያንሰራራ በከፍተኛ ሁኔታ የተሽመደመደ ሆኖ ይገኛል። በወታደራዊ ዘርፍ የነበራት የቴክኖሎጂ ግስጋሴ ዛሬ በጣም ተመናምኗል። ኢራን የተጎዳች ነው። በዚህ ሁሉ አጣብቂኝና መከራ ውስጥ የምትገኘው ኢራን ይህንን ጦርነት በድል እንደተወጣች የሚያሳይላት አንዱና ብቸኛው ውጤት በየትኛውም አይነት ውድመትና ኪሳራ ውስጥ ኢራን እንደ ኢራን መቀጠል መቻሏ ነው። ከአንዴም ሁለቴ ቢያዋጣ ብላ የሞከረችው የሰላም መንገድ በአሜሪካ መንግሥት ክህደት ሞቷን የሚያፋጥን እንጂ ሰላሟንና ብልጽግናዋን የሚያረጋግጥ አለመሆኑን ዛሬ ላይ በሚገባ ተረድቼዋለሁ እያለች ትገኛለች ኢራን። ከዚህ በኋላ የሚደረግ የሰላም ውይይት የምዕራቡ ጊዜ መግዣ እንጂ የኢራን የሰላም ተስፋ አይሆንም። ስለዚህ እስከ መጨረሻው በጦርነት መግፋት እንጂ ዳግም ወደ ድርድር እንደማትገባ በግልጽ አስታውቃለች። ይህ አማራጭ ደግሞ በኢራንና በኢራን እጅ ብቻ የሚገኝ ነው። ለኢራን ብቸኛዋ የህልውና ዋስትና የተራዘመ ጦርነት ብቻ ሆኗል። ይህስ በእሷ በኩል የሚቻል ይሆን የሚለው በቀጣይ አጠያቂ የሆነ ጉዳይ ነው። በዚህ በኩል ስጋት አይግባችሁ ነው የኢራን ምላሽ። ከ20 ዓመት በላይ ለአይቀሬው ጦርነት ስትዘጋጅ እንደቆየች የሚነገርላት ኢራን የቱንም ያህል ውድመት ብታስተናግድም፣ የቱንም ያህል ኪሳራ ብትከናነብም የተራዘመ ጦርነት በማድረግ ለምዕራባውያኑ ራስ ምታት እንደምትሆን እንኳን ኢራን ምዕራቡም አሁን ላይ ደፍረው እየተናገሩት ያለው ጉዳይ ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እጅ እያላቸውም ቢሆን ይህንን እውነት ሊደብቁት አልቻሉም። የኢራንን ወታደራዊ አቅም እንዳወደሙት ሲናገሩ የነበሩት ጠቅላይ ሚኒስትሩ በቀጣይነት ከኢራን የሚመጣ የሚሳኤልም ሆነ ሌላ አይነት ጥቃት ይኖራል ሲሉ ለእስራኤላውያን ቁርጡን ነግረዋቸዋል። ለዚህም ይመስላል ዛሬ ላይ ኢራናውያን ማታ ነው ድሌን እየዘፈኑ የሚገኙት። የአሜሪካው መንገድ። በርካታ የወታደራዊ ሳይንስ ባለሙያዎች፣ አንጋፋ የአሜሪካ ፖለቲከኞች፣ የቅርብም ሆነ የሩቅ ወዳጅ ሀገራት፣ ሌላው ሁሉ ቀርቶ ራሷ ኢራን እንኳን ከኢራን ጋር በሚደረግ ጦርነት አሜሪካ ምንም አይነት ድል እንደማታስመዘግብ ጆሮ ያለ ሁሉ ይስማ ሲሉ እንደ ነቢይ ነበር ያስጠነቀቁት። ከዚህም በላይ ኢራን ለአሜሪካ ምንም አይነት የስጋት ምንጭ ባለመሆኗ በኢራን ላይ የሚሰነዘር የአሜሪካ ጥቃት የዓለም አቀፍ ሕግ መርህን የጣሰ የፕሬዝዳንቱን የሥልጣን ተዋረድ ያፈረሰ ስለሚሆን ባለፈው ዓመት ዶናልድ ትራምፕ የሰሩትን ስህተት በመድገም ዳግም ኢራን ላይ ጥቃት እንዳይሰነዘር በሚል ብዙ ተቃውሞና ተክሳስ ነበረ ለፕሬዝዳንት ዶናልድ ትራምፕ ሲሰጥ የነበረው። የኔታንያሁ መንቀዥቀዥ አላስቀምጥ ያላቸው ትራምፕ በዛ ላይ በማዱሮ ላይ ያስመዘገብኩት ያሉት ድል ሲጨመርበት ለወትሮም ቢሆን ዞር አድርጎ ማሰብ ያለመደባቸው የአሜሪካ ፕሬዝዳንት ወደዚህ ጦርነት ዘው ብለው ገቡ ሲሉ ብዙዎች ይተቿቸዋል። ለትራምፕ ድል የመሰላቸው አያቶላህን መግደል
ካለ ተቃውሞና ከልካይ እንደፈለጉ በቴህራን ሰማይ ላይ በመብረር የኢራንን መሠረተ ልማትና ወታደራዊ ጣቢያ መደብደብ፣ አረ በንጹሐንና ሕፃናት ላይ ያደረሱት ግፍ ሁሉ እንደ ድል የቆጠሩበት ትራምፕ ከዚህ በላይ ምን ያልተሳካ ዕቅድ አለ? ከዚህ በላይስ ምን አሸናፊነት ይኖራል? ዘመቻ ኢፒክ ፊዮሪ በድል ተጠናቋል አሉ። የኢራን ሕዝብ ወጥተህ ሥልጣን ተረከብ፣ የኢራን ሹማምንቶች በቶሎ እጃችሁን ስጡ ሲሉ አከሉበት። ከሰማይ የሚዘንብባቸውን እሳት ተቋቁመው የደረሰባቸውን ሐዘን ዋጥ ሰልቀጥ አድርገው ያዋጣናል ብለው በነደፉት መንገድ፣ ስልት፣ ብልሃት እየተጓዙ እንደሆነ ግን የቴህራን ሰዎች መናገራቸውን ቀጥለዋል። ዕቅዳችን የሥርዓት ለውጥ ነው ሲሉ የነበሩት ትራምፕ የኢራንን የኒውክሌርና የሚሳኤል አቅም አሟጠን እና አውድመን አሁን በቀናት ውስጥ ጦርነቱን እንጨርሳለን በሉ ቀጥሉ ሲሉ አዘዙ። ትራምፕ ኢራንም ተጨማሪ ድብደባ፣ ሌላ እሳት ይዘንብባት ቀጠለ። ቀናት ተጨምሩ፣ አክትሞላታል። በቃት የተባለችውም ኢራን የመልስ ጥቃት በመሰንዘር የጦርነቱን አድማስ ይበልጥ አሰፋችው። 2 ሳምንት እየደፈነ የሚገኘውና በቢሊየን ዶላሮች አሜሪካንን ኪሳራ ላይ የጣለው ጦርነት እንደተባለው ይህ ነው የሚባል ድል አሜሪካንም ሆነ እስራኤል ሳያስመዘግቡ ሳምንታት እየነጎዱ ነው። በስተመጨረሻዎቹ ቀናትማ ስትራቴጂ ነው ባለችው መንገድ መሠረት ኢራን አሜሪካና እስራኤልን ብቻ ሳይሆን የገልፍ ሀገራትን ጨምሮ ዓለምን ጭንቅ ላይ ጥላለች። በዚህ ጦርነት ቅስማቸው የተሰበረው ዶናልድ ትራምፕም የመጨረሻ ያሉትን ካርድ ሊስቡ እንደሚችሉ በአንድ በኩል ሲያስጠነቅቁ፣ በሌላ በኩል ደግሞ በቀናት ውስጥ ጦርነቱን ለማቆም ከኢራን ጋር አሸማግሉን ሲሉም ይደመጣሉ። ኢራን ካስቀመጠችው ቅድመ ሁኔታ አንጻር ማሸማገሉ ምንም ውጤት አይኖረውም በሚል ስጋት ያደረባቸው ተንታኞች መርዝ እንደበላች ውሻ የሚያንቀዠቅዣቸው ትራምፕ የመጨረሻ ያሉትን ኢራንን በእግረኛ ወታደር የመግጠም ዕቅዳቸውን እውን ሊያደርጉት ይችላል በሚል አይ አሜሪካ የመጨረሻሽ መዋረጃሽ ቀን ደረሰ እያሉ ብዙ ተንታኞች እየዘበቱባት ይገኛሉ።